የአሜሪካው ፕሬዝዳንት ዶናልድ ትራምፕ ካናዳ ጎልደን ዶም የተሰኘውን የመከላከያ ስርዓት በመደገፍ $61 ቢሊዮን መክፈል ይኖርባታል በሚል ሀሳብ መስጠታቸው አነጋጋሪ ሆኗል። አሜሪካ ለሚሳኤል መከላከያ ስርዓቱ ካልከፈለች 51ኛ ግዛታችን መሆንን መርጣለችም ነው ያሉት። ትራምፕ በማህበራዊ ሚዲያቸው እንደጻፉት ካናዳ የጎልደን ዶም አካል የምትሆን ከሆነ በቢሊዮን ዶላር ማውጣት አለባት። ዶናልድ ትራምፕ ጎልደን ዶም የተሰኘውን የሚሳኤል መከላከያ ስርዓታቸው የፕሬዝዳንታዊ ዘመናቸው ከማብቃቱ በፊት ሙሉ በሙሉ ተግባራዊ እንደሚሆን አሳውቀዋል። ጎልደን ዶም በአሜሪካ ዘርፈ ብዙ ደረጃ ያለው የመከላከያ ስርዓት ነው። በአሜሪካ ላይ የባለስቲክ ሃይፐርሶኒክ እና ክሩዝ ሚሳኤል ስጋትን ለመቀልበስ ያለመ መሆኑ ይገለጻል። ፕሬዝዳንት ዶናልድ ትራምፕ በስልጣን ዘመናቸው ማብቂያ በይፋ ያስተዋውቁታል ተብሎ የሚጠበቀው ጎልደን ዶም አሜሪካ በቀጣዩ ትውልድ ሊቃጣባት የሚችል የባለስቲክ እና ክሩዝ ሚሳኤሎችን ጨምሮ ማንኛውንም የአየር ጥቃት ያከሽፋል ተብሏል። ፕሬዝዳንት ትራምፕ እቅዳቸውን በጽህፈት ቤታቸው ሲያሳውቁ ካናዳ የስርዓቱ አካል ለመሆን ጠይቃለች ማለታቸው ይታወሳል። የካናዳ ጠቅላይ ሚኒስትር ማርክ ካርኒ ጽህፈት ቤት በሰጠው መግለጫ እርሳቸውና ሚኒስትሮቹ ከአሜሪካ አቻቸው ጋር ስለ አዲስ የጸጥታና ኢኮኖሚያዊ ግንኙነት እየተወያዩ መሆናቸውን ገልጿል። ውይይቶቹ በተፈጥሯቸው የሰሜን አሜሪካ የአየርና ሕግ መከላከያ እዝ እንዲሁም እንደ ጎልደን ዶም የመሳሰሉ ተያያዥ ውጥኖችን ማጠናከር ላይ ያተኮሩ ናቸው። በዚህ ዓመት መጀመሪያ ላይ ዋሽንግተንን በጎበኙበት ወቅት የካናዳው መከላከያ ሚኒስትር ቢል ብሌየር አገራቸው በዶም ፕሮጀክት ላይ መሳተፍ ፍላጎት እንዳላት በመግለጽ ትርጉም ያለውና የሀገሪቱ ብሔራዊ ጥቅም ነው ሲሉ ተናግረዋል። ፕሬዝዳንት ትራምፕ ካናዳ በጎልደን ዶም ፕሮጀክት ፍላጎቷን መግለጿን ተከትሎ $61 ቢሊዮን እንድታዋጣ ጠይቀዋል። የካናዳ ጠቅላይ ሚኒስትር ማርክ ካርኒ በግንቦት 21 እንደተናገሩት ሀገሪቱ ከአሜሪካ ጋር እየተነጋገረች መሆኑን ከፕሬዝዳንት ዶናልድ ትራምፕ ጋር ስለ ጎልደን ዶም ሚሳኤል መከላከያ ስርዓት ተነጋግረናል ማለታቸው ይታወሳል። ካናዳ ምን ያህል እንደምታወጣ የተጠየቁት ሚኒስትሩ የዋጋ መጠኑ ላይ ማብራሪያ እንደማይሰጡ አስተያየት መስጠታቸው ይታወሳል። ካናዳ አስደሳች የጎልደን ዶም ስርዓት አካል መሆን ትፈልጋለች ያሉት ትራምፕ ለዚህም $61 ቢሊዮን እንድታወጣ ያስፈልጋታል ብለዋል። ትራምፕ 51ኛ ግዛታችን መሆን ከፈለጉ ደግሞ $0 ማውጣት ይጠበቅባቸዋል እያሉ ነው። ካናዳ የአሜሪካ ግዛት መሆንን ከፈቀደች ምንም አያዋጡ ማለታቸው ነው። ትራምፕ ካናዳ የአሜሪካ ግዛት እንድትሆን በተደጋጋሚ እየጠየቁ ሲሆን ይህም በካናዳውያን ዘንድ ተቀባይነት የሌለው ሀሳብ መሆኑ ይገለጻል። አሜሪካና ካናዳ የጋራ የአየር መከላከያ ስምምነትና በሰሜን አሜሪካ የአየር መከላከያ እዝ ስምምነት አላቸው። ካናዳ እንደ አውሮፓውያን አቆጣጠር በ2020 $28 ቢሊዮን መዋለ ንዋይ መመደቧን አስታውሳለች። ካናዳ ከጥንት አንስቶ ከአሜሪካ ጋር ያላትን መልካም ግንኙነት አንስተዋል። ጠቅላይ ሚኒስትሩ ከሪፖርተሮች ጋር በነበራቸው ቆይታ መሰረታዊ የኢኮኖሚ እይታ ያስፈልገናል ሲሉ ተደምጠዋል። አሜሪካ ለካናዳ ያቀረበችው $61 ቢሊዮን ማዋጣት አለባት ሀሳብ የምትቀበለው አይመስልም። ካናዳን የአሜሪካ ግዛት እንድትሆን ያቀረቡት አማራጭም ተቀባይነት የለውም። ፕሬዝዳንት ትራምፕ እቅዳቸውን በጽህፈት ቤታቸው ሲያስታውቁ ካናዳ የስርዓቱ አካል ለመሆን ጠይቃለች ብለዋል። ያም ሆኖ ግን የካናዳና የአሜሪካ የንግድ ውጥረትና ለመከላከያ ወጪ ጥያቄ በሰሜን አሜሪካ ለመግባባት የሚፈጥር አካሄድ እንደሆነ ተነግሯል።